ሰላም ጤና ይስጥልኝ ውድ የሶስተኛ ክፍል ተማሪዎች፣ ይህ ከማሜ ማትስ ዩቲዩብ የሚቀርብላችሁ የሂሳብ ትምህርት ክፍል 4 ነው። በክፍል 3 እነዚህን የቤት ስራ እንድትሰሩ አዝዣችሁ ነበር። ያልሰራችሁ ካላችሁ እንድትሰሩ አሁንም በመቀጠል የምናየው በቁልቁል በቤት ዋጋ ማባዛት ነው የሚሆነው። ኤኒዌይስ ለማስታወስ ያክል አንዷን ስምንተኛውን እስኪ 2360 አንድ የስዕል ኤግዚቢሽን በአንድ ቀን 2360 ጎብኚዎች እና በተከታታይ 4 ቀናት ተመሳሳይ ቁጥር ያላቸው ሰዎች ቢጎበኙት የስዕል ኤግዚቢሽኑ በጠቅላላው በስንት ጎብኚዎች ተጎበኘ ነው። ይህ እንግዲህ ማብዛት ነው የሚሆነው 2360 ልክ በመነጣጠልና 2000 ሲጻፍ 2360 ሲጻፍ ይሄን ይመስላል። ሲደመር 0 ብናደርግም ችግር የለውም። ሲደመር 0 ልናደርግ እንችላለን። በስንት ነው የምናበዛው? በ4። እናም 3ቱን 0 እንተውና 2 ሲባዛ በ4 8 የተውኳቸውን 3 ዜሮዎች ያውና እዚህ ጋር አስቀምጣለሁ። ሲደመር ሁለቷን 0 እዚህ ጋር ልተውና 3 ጊዜ 4 12 ሁለቷን 0 እዚህ ጋር ላስቀምጥ። ሲደመር አንዷን 0 እዚህ ልተውና 6 ጊዜ 4 24 አንዷን 0 እዚህ ጋር ላስቀምጥ። ሲደመር 4 ጊዜ 0 0 አሁን 8000 አለኝ። እሺ 200 አለኝ። እዚህ ደግሞ 240 የሚል አለኝ። አሁን ምን ላድርጋት? 8000 አለኝ 1200 ነው እዚህ ጋር ያለኝ። እሺ 8000 ሲደመር 1200 ማለት 1000 ላድርግና ሲደመር 200 ይችን ማለት ነው። ሲደመር 240 ማለት 200 ሲደመር 40 8000 እዚህ አለኝ 1000 እዚህ ጋር አለኝ 9000 እዚህ ጋር መጥቼ ልጻፍ 9000 200 እዚህ ጋር አለኝ እዚህ 200 አለኝ 400 ሲደመር ልበልና 400 ሲደመር 40 ምን ሆነ? 9000 ሲደመር 400 ሲደመር 40 9440 9440 ጎብኚዎች በ4 ቀን ይኖራሉ። እዚህ ጋር ያለው የዛሬው ውይይታችን ደግሞ እንደምትመለከቱት 1413 ምሳሌ ነው ያለን። 1413 ይቺ የስንት ቤት ነች? የአንድ ቤት። ይቺ 1 የ10 ቤት። ይቺ 4 የ100 ቤት። ይቺ 1 የ1000 ቤት። ኦኬ እነሱን ነው እዚህ ያስቀመጠው። በመጀመሪያ ያለው የአንድ ቤት፣ የ10 ቤት፣ የ100 ቤት፣ የ1000 ቤት ብሎ ሳጥን አስቀመጠ። በመቀጠል ከላይ የሆነ ክፍት ቦታ ተወና እዚች ጋር ወረድ ብሎ 1413 ብሎ
አስቀመጠ። ሲባዛ በስንት? በ3 ይቻት 3 ከዛ 3 ሲባዛ በ3 9 ያው 9 ብሎ አስቀመጠ። 3 ሲባዛ በ1 3 ያው 3 ሲባዛ በ4 12 መጣና ሁለትን እዚህ ጋር አስቀመጠ። 12 ከዛ አንድ አለኝ። አንድን የታስቀመጣት እዚህ ክፍት ቦታ ይቺ አንድ አልነበረችም በመጀመሪያ ልብ አድርጉ። እዚህ ጋር አስቀመጣት ጻፋት። ከዛም ቁልቁል 3 ጊዜ 1 3 እዚህ ያስቀመጣት አንድ ጋር 4 ያው አሁን በሌላ ላሳያችሁ ነው አንድ ምሳሌ እስኪ 162 ሲባዛ በ3 ቢሆን ምንድነው ያደረገው? ተነራቅ ብዬ እዚህ 6ን እዚህ 2ን እንደገና እዚህ በስንት ነው የማበዛው? በ3 ነው የማበዛው። እዚህ ጋር ባዶ ቦታዎችን ሳጥኖችን አስቀምጣለሁ። እዚህኛው አያስፈልገኝም፣ የመጀመሪያው አያስፈልገኝም። ሌሎቹ ባናታቸው ላይ ሳጥን ይኖራል። 3 ጊዜ 2 እቺ የለችም ልብ በሉ። 3 ጊዜ 2 6 ብዬ ጽፋለሁ። በቃ 3 ጊዜ 6 12 ሁለትን ጽፌ አንድ አለኝ። አንድን እዚህ ጋር አስቀምጣለሁ። 3 ጊዜ 4 12 እዚህ አንድ አለች 13 3ን ጽፌ እዚህ ጋር አንድን አስቀምጣለሁ። 3 ጊዜ 2 6 ከዚህ አንድ ጋር 7 በቃ ይህን ይመስላል። 162 ሲባዛ በ3 4ን 6ን እና 2ን እዚህ አስቀምጣለሁ። ሳጥን እዚህ ጋር አያስፈልገኝም ብያቸዋለሁ። እዚህ አንድ ሳጥን ከዚህ ጋር አንድ ሳጥን አስቀምጥና እዚህ ደግሞ 3ን በ3 ስለሆነ የማበዛው አሁን አሰምራለሁ። ላብዛ 3 ጊዜ 2 6 6ን እጽፋለሁ። ታዲያ እቺ ሳጥን ምንድነው ጥቅሟ ካላችሁኝ፣ ይቺን ሳበዛ ቀሪ ቢኖረኝ ኖሮ ቆይ ችግር የለም። ለምን እንደሚጠቅም በሌላ ምሳሌ ላሳያችሁ። እሺ በቃ አሁን እንቀጥል። 3 ጊዜ 2 6 ብያችኋለሁ። 6 ጻፍኩ በቃ እሺ። 3 ጊዜ 6 18 8ን ልጻፍና አንድ እዚህ አስቀምጣለሁ። 3 ጊዜ 4 12 አንድ ጋር 13 1386 አሁን ሌላ ምሳሌ 27 ሲባዛ በ2 2ን 7 አስቀመጥኩ። ከዚህ ቻናት ላይ አያስፈልግም። እዚህ ጋር አንድ ሳጥን ከዚህ ጋር አንድ ሳጥን ተጠቀምኩበትም አልተጠቀምኩበትም እንደዛ አስቀምጣለሁ። በስንት ነው? በ2 ነው ማበዛው። 2ን እዚህ ጋር አስቀምጥና 2 ጊዜ 7 14 4ን ጽፌ አንድ አለኝ እላለሁ። እዚህ ጋር አያችሁ አሁን ጠቀመኝ። 2 ጊዜ 2 4 እዚህ ሳጥኑ ያስቀመጥኳት አንድ አለችኝ 5 2 ጊዜ 4 8 በቃ አንድ ስፔሻል ኬዝ ደግሞ ራሳይ 423 ሲባዛ በ5 እስኪ 4ን 2ን 3ን እዚህ ላስቀምጥና ማብዣዋ 5 እዚህ ያለች
ሳጥኖች እዚህ ጋር አስቀምጥ ላስመር 5 ጊዜ 3 15 5ን ጽፌ አንድ አለኝ 5 ጊዜ 2 10 አንድ ጋር 15 5 ጽፌ አንድ አለኝ 11 አንድ አለ እሺ 5 ጊዜ 4 20 አንድ ጋር እዚህ ጋር 21 አሁን እዚህ ጋር አንድን ጽፌ ሁለት አለኝ አይደለም የመጨረሻ ላይ ስለሆነ ያለውት 21ን እንዳለ አስቀምጣለሁ። አራተኛ ጥያቄን እስኪ እንስራ ነው። አራተኛ 1205 በ6 ሲባዛ 1205 ያው ከላይ ሳጥን 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 ላስቀምጥ በስንት ነው ማበዛው? በ6 ከዛ ላስመር 6 ጊዜ 5 ጊዜ ቤት አደራ ብያለሁ 30 ዜሮን ጽፌ 3 አለኝ 3 ሳጥኗ ውስጥ 6 ጊዜ 0 0 0 እና የተቀመጠችው 3 3 6 ጊዜ 2 12 2ን ጽፌ አንድ አለኝ 6 ጊዜ 1 6 የተቀመጠችው አንድ ጋር 7 7230 የትኛውን ልጨምር እስኪ ስድስተኛ የሚለውን ነው እስኪ 711 እንግዲህ እዚህ ጋር ባዶ ባዶ ያው ይሄንን የግድ አይሆንብንም በነገራችን ላይ እዚህ ጋር ባዶ ሳጥን ማስቀመጡ ኦኬ አሁን በስንት ነው የምናበዛው? በ5 ጊዜ 1 5 5 ጊዜ 1 አሁንም 5 5 ጊዜ 7 35 5ን ጽፌ 3 አለኝ 5 ጊዜ 1 5 3 ጋር 8 8555 ሰባተኛ ተራ ቁጥር በአንድ ካርቶን ውስጥ 1140 እርሳሶች ይገኛሉ። የአንዱ የካርቶን እርሳስ ዋጋ 3420 ነው። ጥያቄ ሀ እዚህም አለ በእርግጥ ሀ እሺ ሀ እዚህ ጋር በ6 ካርቶኖች ውስጥ ስንት እርሳሶች አሉ? እሺ በአንድ ካርቶን ውስጥ 1140 በ6 ነው የተባለው ሲባዛ በ6 አሁን የዋጋው ስለ ዋጋ ስላልጠየቅን ዋጋውን እንተዋለን 6 ጊዜ 0 0 6 ጊዜ 4 እንግዲህ ሳጥኑን የተውኩት ያው ተግባባን ዞሮ ካለ አለኝ ካለ ከላይ እንጽፈዋለን 6 ጊዜ 4 24 4ን ጽፌ 2 አለኝ 2ን እዚች አስቀምጣታለሁ 6 ጊዜ 1 6 2 ጋር 8 6 ጊዜ 1 6 6840 የሁለት ካርቶኖች የእርሳስ ዋጋ የአንድ ካርቶን ዋጋ ስንት ነው? 3420 3420 የሁለቱ በሁለት ማብዛት ነው 2 ጊዜ 0 0 እዚሽ ጋር 2 ጊዜ 2 4 2 ጊዜ 4 8 2 ጊዜ 3 6 6840 ብር የዚህኛው ፓርት እዚህ ያለ ነው የሚለኝ ያው እዚህ ጋር ስላለ የማባዛት ውጤቱን ፈልጉ የሁለት አሰራር አወዳድሮ በአሰራሩ ላይ ማብራሪያ ስጡ ነው እያለን ያለው ይሄንኛው አንዱ መንገድ ሲሆን ይሄ እስካሁን ያየንበት ነው 1728 ተመሳሳይ ውጤት ነው የመጣው ያው እዚህ ጋር
እስካሁን የመጣንበት እስካሁን ሰራ የነበረው ነው። እዚህስ ምን አደረገ? 3 ጊዜ 6 18 ብሎ ጻፈ። እንደገና 3 ጊዜ 7 አሁን እዚህ ጋር በደንብ ስሙኝ ልጆች፣ በጣም ጥሩሽ 576 6 የአንድ ቤት፣ 7 የ10 ቤት፣ 5 የ100 ቤት ናቸው። አሁን 7 የስንት ቤት ነው ተብሎ መጠየቅና የቤት ዋጋው ስንት ነው ተብሎ መጠየቅ ሁለቱ ይለያያሉ። 7 የስንት ቤት ነው? የ10 ቤት። የቤት ዋጋው ስንት ነው ከሆነ ደግሞ ጥያቄው 7 ሲባዛ በ10 70 ነው። የቤት ዋጋው 70 ነው የምትሉት። ምክንያት ሳስቀምጥ ከምክንያቴ በፊት አንድ ጊዜ ስለ 5 ላውራችሁ። 5 የ100 ቤት ነው። የቤት ዋጋው 500 ነው የምትሉት። 6 የአንድ ቤት ነው። የቤት ዋጋውም 6 ነው። አሁን ምክንያት ስል 576ን ስጽፍ 500 ሲደመር 70 ሲደመር 6 ይህ ነው። አያችሁ? በቃ አሁን የቤት ዋጋው እያልኩ የነገርኳችሁ ነገር ይሄ ነው። ሌላ ከየትም በጣም እቻት 6 የአንድ ቤት ነች። የቤት ዋጋዋ 6። እዚህ ጋር ስንመጣ ደግሞ 7 የ10 ቤት ነች። ዋጋዋ የቤት ዋጋዋ 70 ነው። 5 የ100 ቤት ነች። የቤት ዋጋዋ 500 ነው። አሁን በጣም አሪፍ ሆነ። እናም እዚህ ጋር 3 አንዳንዶች 18 ይመጣሉ። 18 ሆነ። እዚህ መጣላችሁና ሁለተኛው መስመር ላይ 3 ሰባዎች 210 3 500ዎች 1500 መደመር ይቻላል። እሱ እንዳሻችሁ እስከ በፈለጋችሁት መንገድ መደመር። እስኪ አንድ ነኝ ምሳሌ ልስጥ። 4213 በ2 ማብዛት ቢሆን 2 ጊዜ 3 6 ብዬ አስቀምጣለሁ። ወይም እዚህ ላስቀምጥ ይበቃኛል ቦታች 6 አንደኛው ላይ ይቺ አንድ የ10 ቤት ነች። የቤት ዋጋዋ ደግሞ 1 ጊዜ 10 በ2 ስናበዛት 20 ትሆናለች። ይቺ 2 የ100 ቤት ነች። የቤት ዋጋዋ 200 በ2 ሳበዛት 400። ይቺ 4 የሺ ቤት ነች። የቤት ዋጋዋ 4000 በ2 ስትባዛ 8000። ቦታ አነሰኛ ፈርቼ ነበረ። ከታች ነው የሚጻፈው፣ እዚህ ጋር ነው የሚጻፈው። እሺ አሁን እዚህ ልምጣና 8000 ይሄው ነው። 364 በ2 364 እንግዲህ 300 ባጭሩ ይሄ እኮ ነው 60 እና 4 ማለት ነው። ይሄንን በስንት ማብዛት? በ2 ማብዛት ነው። ይሄው ነው እኮ በቃ። ከዛ
እችን በሁለት ሳበዛ 600 ትሆናለች። ይቺ 120 ትሆናለች። ይቺ 8 ትሆናለች። ካበዛን በኋላ ስላበዛዙ ስለመደመሩ ከዚህ በፊት ባሉ ክፍሎች ጥንቅቅ አድርገን ስለመጠን ያ ማለት ነውና ሐሳቡን ካሳያችሁ የሚከተሉት የማብዛት ውጤቶች ከላይ በሚታየው አሰራር መሰረት ስሩ ነው የሚለን። በሁለቱም መሰረት አንድ እንስራና አንዷን ጥያቄ እንሰራለን። 623 በ8 እስኪ የሚለውን እንይ። አሁን 600 ላድርጋት ማለት ነው። 620 እና 3 ይህን በስንት እንድናበዛ ነው? በ8 አይደለ? ሲባዛ በ8 እሺ። ከዚህ በፊት እንዳየነው እንግዲህ እቺን 0 ልተውና 6 ጊዜ 8 48 ሁለት የተውኳቸው ዜሮዎች አሉ። ያው ይችን 0 ልተውና ሁለትን በ8 ሳበዛ 16 አንድ 0 ጋር 16ን ጽፌ 0ዋን ይችን 3ን ደግሞ በ8 ሳበዛት 24 በቃ ይህ ማለት ነው። ይሄን ቁልቁል ስደምር የዚህን ውጤት አገኘሁኝ። በቴብል መሰረት በተሰራው ደግሞ በዚህ እዚህ ጋር በሚያሳየን መንገድ ስንሰራው ደግሞ 8ን እንዲያስቀምጥና እዚህ ጋር ሳጥን አስቀምጬ በ8 አድርግና ያርጎ 8 ጊዜ 8 64 አራትን ጽፌ 6 አለኝ 6ን እዚህ ጋር ቁጭ 8 ጊዜ 2 16 ከ6 ጋር 22 16 እና 6 22 ሁለትን ጽፌ 2 አለኝ 8 ጊዜ 6 48 2 ጋር 50 5024 የቅድሙንም ቁልቁል ብንደምራቸው ይሄን ይሰጠናል። ውድ ተማሪዎች እዚህ ጋር በወርድ ፕሮብለም የቀረቡትን በቀጣይ ክፍል ለዛሬ እንዳይበዛ በቀጣይ ክፍል እናድርገው። ኤኒዌይስ ያሁኑ ጽንሰ ሐሳብ ናቸው። እስኪ ያቸው እዚህ ስክሪን ላይ እያሳየዋችሁ ነው። እነዚህን እስከ 11 ድረስ ከ7 እስከ 11 ድረስ ያሉ ጥያቄዎችን ሰርተን ወደ ቀጣዩ እስከ 1000 ያሉ ቁጥሮችን በባለ አንድ ሆሄ ቁጥሮች ማካፈል ወደሚለው እንገባለን። መምህር መሐመድ ነኝ ከማሜ ማትስ ዩቲዩብ። ወላጆችን እጅግ አመሰግናለሁ። ተማሪዎችም ጠንክራችሁ አንብቡ። ወላጆችን እጅግ ማመሰግንበት ግን ልጆቹና እኔ እንድንገናኝ መካከል ላይ ሆናችሁ እንደ ድልድይ ስላገለገላችሁ ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ።